ተጫወቱ እንጂ ተጋበዙልን። ሳምታ ተጫወች። ጋይስ ተጫወቱ እንደ ቤታችሁት። ዝም ሲል እኮ እኔም ዝም ልበል ብዬ ነው። አረ ተጫወት ጌች እንደ ቤትህ ይኸው። በእውነት አሁን እንዳሉት እህት ወንድሞቻችን የሰሩትን ፊልም ገብታችሁ በማየት ተባበሯቸው። አመሰግናለን ጌች። እና መልካም እና ጥሩ ነገር እንደምትማሩበትም ተስፋ አደርጋለሁ። አይሆፕ ከማናችሁም በላይ አውቀዋለሁ። ኢነርጂ ያለው ከዚህ በላይ ደግሞ ይሰራል። ኢነርጂ ያለው ልጅ ነው። ሁሉም ከጎኑ ያሉትንም ልጆች አውቃለሁ። ስለዚህ እርግጠኛ ሆኜ የምነግራችሁ ነገር ትልቅ ትምህርት ትማሩበታላችሁ። ነገም ደግሞ በዚህ ደረጃ አይደለም ከፍ ባለ ደረጃ የምንጠብቀው ስለሆነ ሁላችሁም በተቻላችሁ መሸን ሼር ብታረጉ የሚደረገውን ነገር አድርጉ። የእነሱን ቋንቋ ተጠቅማችሁ ሞር ጥሩ ቪው ቢያገኝና ለነገም ኢነርጂ ቢሆን የኛ ማየት ከኋላ ያለ ሰው ማየት ሼር ማድረግ ምናምን ለነሱ ጉልበት ይሆናል እና ሁላችንም ይህን ነገር ሰፖርት ብናደርጋቸው መልካም ነገር ነው ብዬ አምናለሁ እና በጣም ደስ ብሎኛል። ባይዜ አሁን ላደረጋችሁት ለዚህ መድረሱ ራሱ እንደለፋበት አውቃለሁ። ብዙ ነገር ሰዓትም ብዙ ነገር ዌስት እንዳረክበት አውቃለሁ። ብቻ አም ፕራውድ ኦፍ ዩ ብራዘር እና ሁላችሁም ሼር አድርጉለት። በእውነት ቴንኪው ጌቻ፣ ቴንኪው አባቴ። ያው የራሱ አይመሰገንም ግዴታ ነው፣ ግን ቴንኪው አመሰግናለሁ። አባቢ ተው እሱም ተው ማንን ልተው? አይ እሱም በስልክ እናወራለን አትልም? ግን አሁን ለአድናቂዎች ለወዳጆች ምናምን እኔ ጋር ብቻ ነው የተቋረጠው ማለት የሚገባህን ሁሉ ክሬዲት ስጥ። አብሽርሽ ዳጊ ወይ የት ሄደሽ ነው? ጠፋሽ። ቪዲዮ አብሪ። ፖዞና ነው እኮ ድምፅሽ አለ። ፖዞኖ ነው ማለት መጣሽ። እኔ ነበር ድምፅሽ ይሰማል እና ጋይስ ሁላችሁንም በጣም ነው የማመሰግነው። ዳጊ ሁላችሁም በቃ እኔ ልውረድ። ደህና አደሩልኝ። ዳጊ በተስፋ ጠብቃለሁ። አሪፍ እንደሚሆን አልጠራጠርም ወንድሜ። ቴንኪው ጆዬ። አብሽር አባል በርታልኝ። ማኪዬ ቻው፣ ደህና አደሩልኝ። ጌች ሰላም ደሩ ወንድሜ። ወይ ሳዘፍን የታባ ነው የምትሄደው? ቁጭ በል። ኮኔክሽን ነው መሰለኝ። ወጣ ገባ እያልሽ ምን አልከኝ? ጌች ልደበድበኝ ነው እንዴ? በጉልበት ነው ይቷል። አረ ድሮም ዘፈን ዝፈኝ። ስማ ጆ፣ የትኛው ነበረ ወይ እዛ ያኔ እንትኑ ጸጉርሽን ከመቆረጥ በፊት የምትዘፍኚውን ዘፈን ዝፈኝ። እዛ እየሄድን የምንዘፍነው እናንተ የተረፋችሁበት ነው። እዛ ምዘፍነው የትኛውን ነበረ? አንዱ ፎቶ እንዳልዘፍን ማለት ሙዚቃ ብዬ ነበር። አይሆንም ሚስጥር ልታወጣ ነው። ቻው ቻው፣ ደህና ደሩ። ቤት እኮ ለነገ የለም። አይታ ያዋርድ። ሰማኝማ ወይ ጆዬ በቃ ደህና ደሩ። ቻርጀር ዘጋብኝ።
ልከፍት ነበር ዘፈንን ክፈታ ድምፁን ቀንሰ ጎበዝ ልጅ ጋብዝሽ የኔም ፒሲ ባትሪ የለውም ቅርብ ነው መሰኪያው ግን ሄዶ ማምጣቱን ይልክል መሰኪያ ሄድኩት ቅድ አሁንም ድጋሚ ተሻክሬ የአንጎል ጥራለሽ የአንጎል ትሄጃለሽ አይመቸኝም ብግም ታውቅ የለ ራይድ አድርግልኝ ጠራልሻለሁ ራይድ ዲያቆን አንዱ ሰላም ሳኩኝ ማለት ነው የሆነ ስክሪንሻት ነው። አዎ ግን በቃ ተመሳሳይ እኮ ነው እኮ ያዩ በምን ያሰሩት አላውቅም። ከዛ ሰው ጋር እኮ ተመሳሳይ እኮ ነው። ተመሳሳይ አንድ አይነት እኮ ነው። እንትን ሳይ አፍንጫሽን ያሰፉት ነገር እንደዚህ እኔ ራሱ ነበር እያየሁት። አፍንጫሽን የሆነ እንደዚህ አስፍተውታል። የሆነ አይቻለኝ እሱ እኮ ቪዲዮ እኔ ጋር አለ እኮ ግን ለማን አባቱ አስረዳለሁ። ምን አባታቸው ያመጣሉ? ይህም ብትረቂው ያው ምን አንድ ናቸው ብዬ ነው የተወኩትኝ። ስስቅ ነበር እሱን ነው። እኔ ሰው እንዴት አይለይም እኮ ነው። ከሆን ሰው እኮ እንዴት አይለይም ነው። አውቆ ካለ ነገሩ አውቆ ነው ማሪ አውቆ የተኛ እኮ እሱ ነው የሚገርመኝ። እነሱ አሁን እነዚህ እንደዚህ ጠላቶች የምንላቸው ምናምን ኦኬ ሆን ብለው ነው ስምሽ የሚያጠፉት። ግን እነዚህ ውሸት መሆኑ እነዚህ የሚከተሏቸው ሰዎች እነዚህ በቃ እነሱ ነው የሚያሳዝኑኝ። እና አንዳንዴ ራሱ እኮ ለዛ እኮ ነው ራስሽን ስታብራሪ ለእነሱ ግልጽ ይሆናል ምለው ለዛ ነው ገባሽ? አንዳንዴ የሆኑ ሰዎች ራስሽን እንድታብራሪ አይፈልጉም ምናምን ኦኬ ልክ ናቸው። ምክንያቱም ለእነሱ ቦታ እንደመስጠት ነው። ግን የሆነ ስታይ ደግሞ የሚያሳዝኑሽ በጭፍን የሚከተሏቸው ደግሞ አሉ። ልክ አንቺ ስታብራሪ ልክ ናት ምናምን ብለው ደግሞ የአንቺን እውነት የሚከተሉ አሉ። እነሱም ስላሉ ነው ገባሽ? አንዳንዴ ራሱ እኮ ያሉ እኮ ለምሳሌ የድሮ ቪዲዮን ማየት ምናምን እኮ ይቻላል ገባሽ? አፍንጫ እንደዛ ሰፌድ የሚያል አፍንጫ ግን እኔ እኮ ምንም አይመስለኝም ነው። እኔ እንዲያውም እንደዛ ሲፖስቱ ደስ የሚልም ተቀያለች። ዋው እንደዛ ነበርኩኝ ቢያንስ እንኳን ተለውጫለሁ። እዛው እንዳስቀመጡኝ አይደለም ከእነሱ ተሽዬ ተለውጫለሁ ብዬ ነው ማስበው ገባሽ? አፍንጫዬን ቢያሰቡ ቂጤንም ቢያጎባብቱት ምንም ቢሉ ቢያንስ እኔ እዛው እንዳስቀመጡኝ አይደለም ተለውጫለሁ። ከስራቸው ወጥቻለሁ። አሁን እኮ እነዚህ እኮ እነዛ ቁጭራ ሰፈሮች እኮ የሚሰድቡኝ ለምንድን ተጋሽ አብረን እዚህ ቲክቶክ ላይ አይደለ የመጣ ነው። ከዛ እነሱን ተመልከቻቸው የት እንዳሉ ያ ነው የሚያቃጥላቸው እኮ በስራቸው እኔ እንትን ስላልኩኝ እንደነሱ እንደሆነ የሚፈልጉት እንዴ። በባለፈው ራሱ ሼር ያደረኩልሽ የለም እኛ ደከምን አለች አንዷ ራሱ ያለችን ሰምተታላ አፍንጫዋ እንደዚህ ነው ቂጧ እንደዚህ ነው ምናምን የምትሏት ይሄ ሁሉ አንበሳ ይጎርፍላታል። ይሄ ሁሉ ተከታይ አላት። እናንተ ደግሞ ቆንጆን ብላችሁ ምናምን ጡታችሁንም ታሰጣላችሁ፣ ቂጣችሁንም ታኮንብላላችሁ። ግን ዞር ብሎ የሚያቸው የለም። እሱ ነው የሚያቃጥለናለች። ምን መልገጥፈዋ ነው እንግዲህ እንዴት አድርግ ዛሬም ስሳ ቦታም አልሰጣችሁ አለ ሲደክማቸው ያቆማሉ። በቃ ልክ የሆነ እንትን እኮ ነው መልክሽን በቃ መልክሽን እንደዚህ ነው ስላሉ የሆነ ቫሊዩሽን የሚቀንስ ነገር የሚወዱሽ ሰዎች ከሚወዱሽ ነገር ነው የሚያስብኝ ማለት ነው። እንደዛ ፊቴን አድርገው የፖሰቱት ላይ ኮመንት ላይ ምንድን ተገሽ አረተው ጊፍተር እንዲያሳጣት ምናምን ገረ ጊፍተር ያስቁኛል። እኔ እኮ ብዛት ሴቶች ናቸው ቤት የሚሰጡት ወንዶች ላይ ሴቶች ናቸው። ወንዶች ከወደዷችሁ ለምን ቂጣ ተመሲሉ እንጂ ስለነገርሽው አይደለም። ግን እነዚህ ወይ እኔ ማንኳ ጋር ምንም አይመስለኝም እኮ ተውኳቸው እኮ በቃ። ግን ሲነሱብሽ እኮ አንጠላውም በጣም አበዙት ምናምን እንጂ ሲነሱብሽ እንደውም እኮ የበለጠ ሰዎች በቃ ፍቅራቸው እየጨመረ ወዳጆች እየበዙ ነው የሚመጡ። እንደውም እነሱ ሊያስጠሉሽ በተጋጋጡት ልክ ወዳጆች እየበዙ ነው የሚመጡ። እኔ አሁን ጥያቄ አለ አይደክማቸውም ወይ? አይደክማቸውም። እኔ አሁን እኮ እሺ ጥያቄ ምንድን ነው ይሳደቡ ግን አይደክማቸውም ወይ? አንድ አይነት ነገር አመቱ ሙሉ አይሰለችም ወይ? ህይወት የሚባል የላቸውም ወይ? በቃ እንደዚህ ልክ አንቺን እንደዚህ በሚያጠኑበት ነገር ልክ በቃ በዛ ቦታ አሁን የነገር ቢያጠኑ የሆነ ነገር ቢማሩበት ማለት በዚህ ደረጃ ሰው እንዴት ይዘርጣል? በዛ ላይ ትልልቅ ሰዎች ናቸው። የሆነ የራሳቸው ልጆች ያሏቸው የራሳቸው ህይወት ያላቸው ናቸው። ይገርመኛል አንዳንዴ። ከናት ደግሞ አይነት ሲያወረው ልጅ ምን ይላል ማለት
ቀናት ካለብሽ እኮ ልጅ ምናምን አይሉም እኮ እንዴ ልጆቻቸው ራሱ በአንቺ ልክ ይከታተላቸዋል። እንደው እኔ ራሱ ከልጆቻቸው በላይ እኮ ነው አንቺ የሚከታተሉሽ። እንዴ ይገርማል። በጣም ከባድ ነው። ፈጣሪ ጽናቱን ይስጥሽ እናቴ። መስዬ እኔ ማራት ታዋሪ ያልኩሽስ መሲ አባቴ ሙት ማግኘት ይከብደኛል። ምን እንኳን አይቼዋለሁ። ሁለተኛ ላይ ነው እኮ ቀላል እኮ ነው። ክርስቶስን ገብቼ አይቼዋለሁ፣ ግን ምን ማድረግ አልችልም። ቆይ እስኪ ወስጥሽ ንገሪኝ፣ የትኛው ሁለተኛ ላይ ነው? እስክሪንሻት አድርጌ ላሳይሽ። ብቁ አሁን ትሄድ ከነቀለኝ መልሰሽ አስገቢ። እሺ ወይ ፍስማ ከነገ ጀምሮ ስንስራ መግባት አለብን። ለነገሩ ዛሬ እንደውም ቀደምኩኝ ትንሽ። እየተዘጋጀሽ ነው አሁን ማሪ? ጨረስኩኝ በቃ። ቀጥታ ላይ አንዴ ዲቦራ ጋር ደውዪ ብላ ነው ቅልድ ደውዬ እንትን ልበላት። የምትጫወቻቸውን ሰዎች ተደዋውለሻል ወይ ዝም ብለሽ አሁን ካገኘሽ ሰው ጋር ዝም ብዬ ነው የምትጫወተው? ካገኘኋት ግን ቆይ ዲቦራ ጋር እንትን እያለች ሰው ልደውልላት እና ዲቦ ጋር እዛ ቀጥታ ካለ ሰው ጋር ጫወታለሁ። አይሽ ቤት አሁን የላኩልሽ በ27 የሚለው በ28 ጠዋት ነው 27 የማታ እሱንማ አውቄዋለሁ፣ ግን ምኑ ጋር ላይ ነው እኮ ነው እኮ ግራ ይገባኝ። ፈልገዋለሁ። የትናንትና ሪከርድ ነው። እቺ ጨምላቃ ተጨማለቀች እኮ አንቺ ገሚላት እዚህ ላይ ትበልልሽ። ትናንትና ያለች እኔ አልፈል አይ ሁለት ጊዜ ሲሆን ደስ አይልም። የመጀመሪያው ነው ስሜት ያለው፣ ይሄ የሁለተኛው ወሬ ነው። ወይ ጉድ ፈርዶብን ዘንድሮ እኮ እንደው ለኬት እንሂድላት። ይቺ ብቋ እኮ ናት አለኝ አለች። አሁን መልሳ አይ የለም አንቺን አልነካችሽም ትለኛለች። እኔ የምፈልገው ሌላ። እሷ የመሰላት እኮ ቤታ ሰድባኛለች ብያት ኧረ ነው በፍጹም። አይ እሷ የመሰላት አልተረዳችኝም መጀመሪያ። እኔ እንደዛ ነው የመሰለኝ። ፍቅሬን ገልጬላት እኮ ነው እንኳ ልቤን እኮ የምትጠባኝ እኮ ብቋ ፍቅሬን እኮ ገልጬላት ልቤን እኮ ጠብታ ገደለች። እኔ ደግሞ ትላንትና ዋይፋይ የለኝም ተቋረጠና አላየሁም። ከዛ ኮሜንት ላይ ፍቅር ቤት እንደዚህ ብላሽ ይሉኛል። እንዴት ግን ደጋገሙት። ከዛ የሆነ ሴትዮ እዚህ ገብታ ደግሞ ነገረችኝ ብቋ ቤት። እኔ ደግሞ ለመስማት ጓጓ። እሷ የምትለው ምን ብላ ነገረችሽ? ፍቅር ከገለጸች ድጋሚ አትደግመውም። አልደግምም። እኔ እኮ እሱን እኮ ነው ማርያም ነው መድገማ ለመድገሙ ሳይሆን ቤታ ሲደጋገም እኔ የውሸት ነው የሚመስለኝ። የመጀመሪያው ግን ሰው ሳይጠይቅሽ በቅጽበት የተናገርሻት ነገር ያቺ ቃል የእውነት ናት። አሁን ደጋግሜ ብልሽ ይሄ ፌክ ነው። መጀመሪያ ላይ ግን ሳትጠይቅኝ ምንም ሳትይኝ ካልኩሽ እውነት ነው በቃ። ፌክም አይደለም ደግሞ እንደዛስቀምጨኩ ጠፋብኝ። የሆነ የመጀመሪያ ጊዜ ገልጽልኝ ምናምን ያለችበት እኔ ምሽ ሰምቼዋለሁ አልሽኝ። ለምን አትልኪውም? እሱ ራሱን አሁን ቤታ እዛ ገብታም ቤታ ስራ ነው የሚመስለን እንዴ? ስራ ስቶራ እኮ ነው የሰማሁት። ምን አለች መሰለሽ? ይሄን ራሱ ያወራለችኝ። ሄድኩኝ እኔ ማድረግ አልችልም። እሱን አሁን የላይብረሪ የለኝም ማውጣት አትችይም አንቺ። ላይብረሪ ነው ሙሉ አይደለም ወይ? ምን ያህል እንደምወድሽ ታውቂያለሽ እኮ። እሱን እኮ መስማት ፈለኩኝ። ስሚ ግርግ ወረደብኝ እኮ ነገር እያላት እኮ ምን ቀኖች ላይ ጣለ ዘንድሮ። ስሚያት እኔ ምፈልገ እኔ ባለቤቷ እዚህ ያለሁልሽ አይደል እንዴ? ምን ያ የሚያስፈልግሽ ምን መጣ? ግን የማታው ቃል አይሆንማ። ያ እንዴት ነው? እንዴት ባሰውድ አሁን አዳምጪ መስዬ፣ የኔ ፍቅር፣ የኔ ልበቀና፣ የኔ ሀሳቢ፣ ሰው ማታጠቂ፣ የኔ ቆንጆ፣ ምን ያህል እንደምወድሽ ታውቂያለሽ። የኔ መልካም እየቆላት ነው መቼስ ትላንት ያሉን ቃልና ይሄ አንዳንድ ትንሽ ቅናት ቢያሳድርብንም እሺ ሂጂበት ቀጥይበት። ለምን ትቀኛለሽ? እኔ እኮ አልቀናም። ምን ያውን ብታወድስሽ ደስ ይለኛል። ትቀኛለሽ መሲ አንደኛ ቀናተኛ ናት። እንዳትሰማው ለምን ዋሻለሁ? ቀናለሁ እንዴ? አውቃለሁ ትቀናለች እቺ መሲ። እኔ በሰዎች ኮምፕሌን አቀረብኩብሽ ቤታ።
እቺ መስመሲማ የጭቃ ቤትሽን እስክታስጨርሽ ነው። ከዛ በኋላማ ምታይ ነው የሚመስለኝ። ለምን ጀመረሽ? ተውሽ። ለምን አጨርሽልኝ? ቤታታ ይሄን ቃል ተይተይ እባክሽ። ትናንትና ስንት አቧራ እንዳስነሳ አለቀሰኩ። አረ ተሞሪ ተደረጉኛል። ስሚ ቤታ ነው ክፉ ተናገርኩኝን ያውን ከደረሰብኝ አንጻር እኮ ማለት ነው። ብቋዬ እኔ ፍቅር ከተደረጉት አንጻር ብዙ መናገር ነበረብኝ። ግን እኔ የጥሩ ጊዜ ያሳለፍ ነው ስለማይ ሰው ልጅ ባይግባባም ከዝም ብሎ እዛው በረከት ይሆናል ብዬ ሰማ እኮ ዜድ እንደዛ ነው ያለችው። ሴትዮዋ ግን አልደገመችውም። ስሚ እኔ ብቋዬ እኔ ፍቅር ከደረሰብኝ አንጻር ምንም ልል እችላለሁ። ግን እኔ እግዚአብሔርን ክፉ ቃል እንኳን አልተናገርኩኝም። እንደዛ ተረግጬ እንኳን ማርያምን ስንት ነገር ስንት ርቀት ተኬዶ ማለት ነው። ለእኔ አሁን ይሄ አይገባኝም ነበር። ግን ኦኬ አንድ ሰው የመሰለውን ተናገር ብዬ አልፌያለሁኝ። ጭቃ ቤት ነው ጨርሻ ጀምሪው ለማለት ነው እንጂ እሱማ ልናገር ከተባለ ብዙ ነገር ይባላል። ግን እኔ ካሁን ሚስጥር አወጡብኝ ብዬ ምንም ሚስጥር የወጣ ነገር የለም። ምን ነው አልኩኝ። ዝም አሉ። ጠፍቶብኛልም ተብሏል። ጠፍቶብኛል ደግሞ የቲክታክ ሚስጥሩ ወይ መጥፋት። እስኪ ተይኝ፣ ስንት የሚያሳስብ ነገር አለብኝ። እኔ ግን እንዴት አድርገው እንደሚስሉኝ አላውቅም። እኔ ሰው ወዳለ ምናምን እንጂ ጅል እኮ አይደለሁም። ይሄን ያክል ማድረጎን አውቃለሁ። በኋላ ቤታዬ ከህይወትሽ ጋር የማይገናኝ ነገር ቦታ ትስጭ። በቃ ከአንቺ ህይወት ጋር የሚገናኝ ነገር ጋር ብቻ ሂጂ ወደፊት። ምንም ኧረ ቤታ አይመጡንሽም ጭራሽ። አሁን ይሄ ወሬው ይቅርብን። የኔ ያልኩሽን ብታረጊ አይቀልሽ። መሲ አሁን ያለችው እናቴ ፍቅሯን ተገለጸባት ቦታ ላይ ናት ወይ ንቅንቅ። አንቺ ለምን አትልኪም? ብቋ ቅድም ያልሽኝ ቃልና አሁን የሚጽፉት አንድ ነው። አጠፋሹ? አላጠፋሁትም። እኔ አልኩሽ እኮ በጣም አድካሚ ነው ገብቼ